ጉንፋን በጣም እየተሰቃያችሁ ያላችሁ ሰዎች የቪዲዮ እንዳያመልጣችሁ ጉንፋን እንቀል የሚያደርግልን ቆንጆ አበሻዊ ፍትፍት ከኔ ጋር እንሰራለን። ከ1.1 ሚሊዮን በላይ ተመልካች ያገኘው ይህ ቪዲዮ የሳንባችን ጤና በሚገባ መጠበቅ ትችላላችሁ። የቅርንፉድ ውሃን በተከታታይ ብንጠቀም በአጠቃላይ ጤናና በሰውነት ላይ ምን የሚፈጠር ይመስላችኋል? ከሶሻል ሚዲያ የተገኙ የተመረጡ 3 ህይወትን ቀላል የሚያደርጉ ብልሃቶች በመስኮት የማጋራበት መላ ትሬንዲንግ ተጀመረ። ለዛሬ መጀመሪያ ያደረኩት HD Health የሚል አካውንት በጉንፋን እየተሰቃያችሁ ያላችሁ ሰዎች ይህ ቪዲዮ አያምልጣችሁ የምትለን ከ1.1 ሚሊዮን በላይ ተመልካች ያገኘው ይህ ቪዲዮ ከ21,000 በላይ ላይክም አግኝቷል። በጉንፋን በጣም እየተሰቃያችሁ ያላችሁ ሰዎች የቪዲዮ እንዳያመልጣችሁ ጉንፋን እንቀል የሚያደርግልን ቆንጆ አበሻዊ ፍትፍት ከኔ ጋር እንሰራለን። የሚያስፈልጉን ግብአቶች 2 ተለቅ ያለ ራስ ሽንኩርት፣ ነጭ ሽንኩርት፣ ቃሪያ፣ ዝንጅብል እና ቲማቲም ናቸው። እንደምታዩት ትንሽ ዘይትና ትንሽ በርበሬ እንጨምራለን። ከዛ ጨውን ጨምረና በደንብ እንቀላቅለዋለን። እዚህ ጋር የምታዩቸው ግብአቶች በሙሉ የሰውነታችን በሽታ የመከላከል አቅም በደንብ የሚጨምሩ ናቸው። ጉሮሮ የተዘጋ ምናምን ካለ ወዲያው ነው የሚከፍተውና ሞክሩትና ተመሰክራላችሁ። ትንሽ ዘይት ውሃ እናደርግበትና 1 ራስ ሎሚ ነው ያደረኩት፣ ግማሽ ሎሚ ማድረግ ትችላላችሁ። ከዛ በመቀጠል ያው እንጀራችንን መፈትፈት ነው። በጣም ቀላል ነው ግን በጣም ጠቃሚ የሆነ ነውና እኔ በቤቴ ስለተጠቀምኩበት ነው። ተጠቀሙበት። ላይክ አድርጉ። እንዲሁም በጉንፋን በጣም ለሚጠቃ ጓደኛችሁ ሼር አድርጉ። በዚህ መላ ላይ አስተያየታችሁን አስፍሩልን። ወደሚቀጥለው መላ ስናልፍ ይህንን ቪዲዮ እናገኛለን። አሌቡን በሚል አካውንት ቅርንፉድ በተከታታይ ብንጠቀም ምን ይፈጠራል ይለናል። ይህ ቪዲዮ ከ911,000 በላይ ተመልካች አግኝቷል። ከ54,000 በላይ ደግሞ ላይክ አግኝቷል። የቅርንፉድ ውሃን በተከታታይ ብንጠቀም በአጠቃላይ ጤናና በሰውነት ላይ ምን የሚፈጠር ይመስላችኋል? ጉበትን ዲቶክስ ለማድረግ ይረዳል። ምግብ ከበላን በኋላ የሆድ መነፋት ካለም አሪፍ አማራጭ ነው፣ ሞክሩት። ለመተንፈሻ አካላት ችግሮች ማለትም ለብሮንካይትስ፣ ሳምባ ውስጥ ላለ ሚውከስ፣ ለሳል፣ ለጉንፋን፣ ለተዘጋ ወይም ለታፈነ አተነፋፈስ፣ ለተሻለ የአእምሮ ንቃትና ትኩረት፣ ለጤነኛ የልብ አሰራር፣ እንቅልፍ መድኃኒቶች ከሚያስከትሉብን የጎንዮሽ ጉዳት ውጪ የሆነ ጥሩ አማራጭ ምንፈልግ ከሆነ ሴሮቶኒንና ሜላቶኒን የተባሉ ሆርሞኖችን መጠን በመጨመር ወደ ተሻለ የእንቅልፍ ዓለም እንድንሄድ ያግዛል። ቅርንፉድ ቀጣዩ መላ ደግሞ የተጎዳ ሳምባን ለማገገም ቀላል ስፖርት እንስራ የምትለን ኤድና ሆምስ በሚል አካውንት ከ238,000 በላይ እይታን አግኝታለች። ከ12,000 በላይ ደግሞ ላይክ። ይህንን መላ ይሞክሩታል። ዛሬ የተጎዳ ሳምባን ለማገገም የሚያስችል ስፖርት እዛው ባላችሁበት እንሰራለን። መጀመሪያ የንሳብ ያዙት፣ እንዳትነፍሱ ቆዩ። አሁንም እንዳትነፍሱ ትንሽ ደሳችኋል። ትንሽ አይከብድም አይደል? ትንሽ አሁን መተንፈስ ትችላላችሁ። ምን ያህሎቻችሁ እስከመጨረሻው ጠብቃችኋል? ኮሜንት ላይ ጻፉልኝ። ይህንን ቪዲዮ ፌቨራይት ውስጥ በመክተት በየቀኑ በመስራት የሳንባችን ጤና በሚገባ መጠበቅ ትችላላችሁ። ተከታተላችሁኝ ከልብ እያመሰገንኩ ይህ መላ ለሌሎች እንዲደርስና የሁላችንም ህይወት ቀለል እንዲል ደግሞ ሼር ማድረጉ እንዳይረሳ።